ታዋቂዋ ቲክቶከር በትናንትናው ዕለት የመኪና አደጋ ደርሶባታል። ይህንን ዜና ለመጀመሪያ ጊዜ የዘገበችው ሊያ ሾው ከፍተኛ የሆነ ትችትን ከማንም ቀድማ ሰምተዋለች። እንዴት ሷ መጀመሪያ ልትሰማው የሆነ ነገር ቢኖር ነው በህግ ልትጠየቅ ይገባል እየተባለ ይገኛል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በተመሳሳይ ዜና ድምፃዊት ማዲቱን በትናንትናው ዕለት ከፍተኛ የሆነ የመኪና አደጋ ደርሶባታል። በ500 ኢትዮጵያውያን ላይ የሞት ፍርድ ተፈርዶባቸዋል። እሱንም የምንመለከት ይሆናል። በአርሲ የሚገኙ ኦርቶዶክሳውያን አሁንም ድረስ መጨፍጨፋቸውንና መገደላቸውን አላቆሙም። ጭራሽኑ ይባስ ብሎ ገዳዮች ፊት ለፊት በመውጣት የቀሩትንም ገና ቤታቸው ድረስ በመምጣት በእርድም ሆነ በክላሽ እንጨርሳቸዋለን ሲሉ አሰምተዋል። እነዚህንና ሌሎችንም ቪዲዮዎች በሰፊው የምንመለከት ይሆናል። የኦርቶዶክሳውያን ግድያ ቢለመድም ባለም በፍጹም ኖርማል አይደለም። የዛሬ ቪዲዮአችን ትንሽ ለጆሮ ስለሚከብድ ህጻናቶች ካሉ ካጠገባችሁ ፈቀቅ እንድታደርጉ በአክብሮት እጠይቃለሁኝ። ለመሆኑ በትናንትናው ዕለት ጃኒ ገብሩ ምንድነው ያጋጠማት የሚለውን አስቀድም። ታዋቂዋ ቲክቶከር ጃኒ ገብሩ የመኪና አደጋ ደርሶባት በሆስፒታል እንደምትገኝ በዚህ ሰዓት የወጡ መረጃዎች ያመላክታሉ። ከሷ በተጨማሪም የአዶናይ ወንድም አቶ ሳላ ብርሃነ የመኪና አደጋ ደርሶበት በሆስፒታል እንደሚገኝ መረጃዎች እየወጡ ይገኛሉ። ታዲያ እንዴትና በምን አይነት ሁኔታ የመኪናው አደጋ ደረሰ የሚለው መረጃ እስካሁን ድረስ ምንም የተባለ ነገር የለም። ዛሬ አሳዛኝና ሰበር ዜና መናገር ፈልጌ ነው። ለአጋጣሚ ለሕክምና ወደ ኢትዮ ኢስታንቡል ስሄድ ታዋቂዋ ቲክቶከር ጃኒ ገብሩ የመኪና አደጋ ደርሶባት ከኢስታንቡል ሆስፒታል ወጣ ወደ ላንሴት ስትሄድ ላይ ያለች እየወረደች ባለው መኪና ለአጋጣሚ አጠገቧ እናቷ ብቻ ነበረች በሰዓቱ ያየኋት እና ጓደኛዋ ነበረች። ሰዓቱ ለሙሉ ለማየት ፊቷን ስለሸፈነች በደንብ ጠጋ ብዬ ማንሳትም አልቻልኩም። ይህ ዜና በትናንትናው ዕለት ነው እየተሰራው። ነገር ግን ይሄኛው ዜና ከመውጣቱ በፊት ሊያ ሾው በዩቲዩብ ገጿ ላይ የሆኑ ሁለት ቲክቶከሮች ከፍተኛ የሆነ አደጋ ደርሶባቸዋል። እጅግ በጣም ከፍተኛ የሆነ አደጋ ደርሶባቸዋል። መኪናዋ ደግሞ ከጥቅም ውጭ ሆናለች። እዛ መኪና ላይ ሰው ይተርፋል ተብሎ አይጠበቅም ስትል መጀመሪያ ጊዜ ያወጣችው ሊያ ሾው ነች። እሷ ምን እንዳለች እናዳምጥ። ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። እግዚአብሔር ቀለል ያድርግላችሁ። እግዚአብሔር ቀለል ያለ ያርግላችሁ። እንደሰማነው ቅርብ ካሉ ምድር የሚባለው አቀባዮቻችን ወይም ወሬ ነጋሪዎቻችን እንደሰማነው ከሆነ መኪናው ከጥቅም ውጭ ሆኗል። ወንዱ ከፍተኛ አደጋ ደርሶበታል። ሴቷ መካከለኛ አደጋ ነው የደረሰባት። ቪዲዮ ምንም ቀርጿቸዋል። ጋሽ ተነስታ ቪዲዮ አትቅረጹኝ ትላለች። መሙስጦና ሰዎች ሪከርድ ያረጓት ነበር። ጃኒን ሲያረጓት አትቅረጹኝ ብላ ጮኸች። አሳቃት ሊያ ኢኮ this is the most inhuman ከማንም ቀድማ ሰምተዋለች። ሊያ የጃኒ ወዳጅ አይደለች፣ ወዳጆች አይደሉም፣ ጓደኞች አይደሉም። ሊያ ሾው ነች። ሊያና ጃኒ ደግሞ ከዚህ በፊት አለመግባባት ውስጥ እንዳሉ ይታወቃል። እናም እንዴት ሊያ ይህንን ዜና ልትሰማ ቻለች በመጀመሪያ ደረጃ የሚለው የመጀመሪያ ጥያቄ ውስጥ ገብቷል። ሁለተኛው ደግሞ ከባድ አደጋ ነው የደረሰባቸው በማለት ህዝቡን አስጨንቀዋለች እየተባለ ይገኛል። በዚህ ጉዳይ የህግ አካላት ሊያን ሊመረምርልን ይገባል። የሆነ ነገር ከጀርባ ቢኖር ነው የሷ ጓደኞች የሷ የቅርብ ሰዎች ናቸው ነገሩኝ ያለችው ሊያ። እንደሰማችሁት የጃኒ የቅርብ ሰው እንዴት ለሊያ ሊነግራት ይችላል? ይሄ ነገር የሷ እጅ አለበት እያሉ ይገኛሉ። ከየት ሲመለሱ ነው ምን ሲያደርጉ ነው የሚለው ትክክለኛ የወጣ መረጃ የለም። ነገር ግን እዚህ ጋር ቲክቶከሮቹ እንደሚሉት ጠጥተው ሲያሽከረክሩ ነው ይላሉ። እዚህ ጋር በጣም የሚያሳዝነው ነገር ደግሞ ቢወልዷቸው ልጃቸው የሚሆኑ ሰዎች በዚህ ልክ ጥላቻቸውን ሲያሰራጩና ሰው ታሞ ተጎድቶ እንኳን ህመሙን እንዳያስታምም እያደረጉ ይገኛሉ። ጠጥተዋል ይላል። ከመዳን በኋላ ይጠየቃል። ከመዳን በኋላ ይጠየቃል። መኪና አደጋ ደረሰባት። ለዛውም ጠጥተው ሲያሽከረክሩ
የአዶናይ ወንድም ባይኖርበትና የአዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓኝ ነበር ምከፍትልሽ አልኩሽ እኮ። ምን አባሽ ታመጫለሽ? ዛሴት ሶስተኛ እነዚህ ቲክቶከር ስለሆኑ ነው በነገራችን ላይ ሁለቱ እንትን ያሉት እንጂ ሌላ አንድ ሰውም አለ ያጣጣው እየተዝናኑ ነበረ። ከዛም ከመቼው ሄደው ድብልቅ ብለው ከምን ጋር እንደተጋጩ የእናቷ ጥንቆላ ይጠብቃት። እንግዲህ በተረፈ የእናቷ ጥንቆላ ይጠብቃት። በዚህ ልክ የክፋት ጥግ፣ በዚህ ልክ የሰው ልጅ መጥላት፣ የሰው ልጅ ታሞ ተጎድቶ እንኳን ህመሙን እንዳያስታምም በዚህ ልክ ርቀት መሄድ ለምን አስፈለገ? እድሜም ቢሆን የምትወልጃት ልጅ ነች። ይቺ ልጅ ጥፋት ብታጠፋ እንኳን ቀስ አድርገሽ ልትመክሪያት የምትገባ ልጅ፣ በጣም ገና አንድ ፍሬ ልጅ ነች። ነገር ግን በዚህ ልክ ጥላቻ፣ በዚህ ልክ ከአዶናይ ጋር እንድትርቅ የሚደረገው ርቀት እጅግ በጣም ከባድ ነው። ከዚህ የበለጠ በጣም የሚደብር ጸያፍ ንግግር ሁሉ ትናገራለች። ስለ ቤተሰቦቿ ሁሉ ትናገራለች ይቺ ሴትዮ ማለት ነውና እባካችሁ ሰው ቢያንስ ሲታመም አደጋ ላይ ሲወድቅ እንኳን ራሱን እንዲያስታምም ራሱን እንዲያጽናና እድሉን ብንከፍትለት ጊዜ ብንሰጠው መልካም ነው። ተያያዘ ዜና ድምፃዊት ማዲቱም በትናንትናው ዕለት ከፍተኛ የተባለ የመኪና አደጋ ደርሶባት ወደ አዲስ አበባ እንደመጣች ተነግሯል። እጅግ ልብ የሚሰብር ጉዳይ ተሰምቷል። መቄት ያፈራቻት ድምፃዊ ማዲቱ ወደ ከባድ የመኪና አደጋ ደርሶባት አሁን ላይ ወደ አዲስ አበባ ከሰዓት ትደርሳለች ተብሎ ይጠበቃልና በዛ ዙሪያ ያላችሁ ሕክምናዋ ሊፋጠን ዘንድ ከጎኗ እንድትሆኑ ቪዲዮውን ሼር እያደረጋችሁ ለሌላው እንዲዳረስ አሩ። እንደሰማችሁት ነው። ድምፃዊቷም በትናንትናው ዕለት ከፍተኛ የሆነ አደጋ ደርሶባታል። ይህም የመኪና አደጋ ነው። የመኪና አደጋ ብዙዎችን እየቀጠፈ ያለ የብዙዎችን አካል እያጎደለ ነው ያለውና እባካችሁ ስታሽከረክሩ በመጠንቀቅና ስትወጡም ደግሞ ጸሎት እያደረጋችሁ ብትወጡ መልካም ነው። ብዙዎችን እያሳጣን ስለሆነ ማለት ነው። በሌላኛው ቪዲዮ ስናቀና ደግሞ የአርሲ ኦርቶዶክሳውያን ናቸው። የአርሲ ኦርቶዶክሳውያን ዛሬም በመጨፍጨፍ ላይ ይገኛሉ። የዛሬው በጣም የሚደንቀውና የሚገርመው ነገር ደግሞ ገዳዮቹ በዚህ መልክ አደባባይ ወጥተዋል። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምነዋለን። አዩሃል ኩፋር ወልሙርተዲን፣ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ። ዳርዳሩ ሲነካ መሃሉ ዳር ይሆናል እያለ ነበረ። ነገር ግን አሁን ራሳቸው ዳርዳሩን ጨርሰን መሃል ላይ እንገባለን፣ በየቤታችሁ እንመጣለን እያሉ ነው እንደሰማችሁት ቪዲዮ ላይ ማለት ነው። ይሄ ጉዳይ ወዴት ነው እየሄደ ያለው? ይሄ ጉዳይ መቼ ነው መጨረሻ ሊኖረው የሚገባው? ማነው ጣልቃ ገብቶ ይሄን ጉዳይ ሊያስቆምልን የሚችለው? ተበዳይ ድምፁን የማያሰማበት ተበዳይ እየፈራ እየተሸሸገ፣ በዳይ ግን በዚህ ልክ አደባባይ ወጥቶ እየተነገረ ይገኛል። ወንጀል ወንጀልነቱ ቀርቶ በሰላም መኖር ወንጀል ሆኖ ንጹሃኑ እየተገፉ እየታረዱ ከቀጠሉ ሰነባብቷል። ይህንን ጉዳይ ማነው ኖርማል አይደለም የሚልልን? እዚሁ አጋጣሚ ለእሸቱ መልእክት ማስተላለፍ እፈልጋለሁ። ለትውልዱ እንደምትጨነቅ ለሃይማኖታችንም እንደምታስብ በሰራኸው ቪዲዮ አሳይተሃል። ነገር ግን በአንገታቸው ላይ መስቀል እያሰሩ ኦርቶዶክሳውያን እህቶችህ፣ ወንድሞችህ፣ እናቶችህና አባቶችህ እንዳይኖሩ ተፈርዶባቸዋል። ይህንንም አንተ ታውቃለህ። ስለዚህ ይህንን ጉዳይ በኖርማል አይደለም ፕሮግራምህ እንድታስተላልፍልን ጥብቅ የሆነ ጥሬን አቀርባለሁ። የኦርቶዶክሳውያን ግድያ ቢለመድም ባለም በፍጹም ኖርማል አይደለም። ይሄ እዚህ ጋር የምትመለከቱት አርሲ ነው። እንዳትሸበሩ ብዬ ነው። 6 ኦርቶዶክሳውያን ታርደው ተገለው ነው ለምደነው የለ። እዚህ ጋር ደግሞ ይሄ ደግሞ የምትመለከቱት ልጨምርላችሁ ቤታቸው ሲቃጠልና ውስጥ እያሉ ከነ ህይወታቸው ሲያቃጥሏቸው ነው። እኔ አንድ ብቻ ግረም ያለኝን ነገር ብቻ ላመላክትና ልጣ። አርሲ ላይ አንድ ባህለ ማህተብ ኦርቶዶክሳውያን በሰላም መንቀሳቀስ፣ መዋል፣ ማደር፣ ስራ መስራት ለሱ ብርቁ ነው። ማስቀደስ ቤተክርስቲያን ሄዶ ማገልገል እሱማ ቅንጦት ነው።
በጣም ግርም የሚለኝ እኔ የምለው አርሲ ቆይ ተገንጥላ ከኢትዮጵያ ወጣች እንዴ? ለአንዳንድ ሰዎች ደግሞ 100,000 ካሬ ተሰጥቷቸው ኮሌጅ ሊሰሩ ነው አርሲ ላይ። ግማሹ የሚሰደዱባት ግማሹ ከብሮ የሚቀመጥባት ሀገር ሆናለች። አርሲ አሁን ላይ ደክማለች። አርሲ የወገኖቿን ድምፅ የወገኖቿን ድጋፍ ትፈልጋለች። በአርሲ የሚገኙ ኦርቶዶክሳውያን ኦልሞስት እያለቁ ይገኛሉ፣ እየተጨፈጨፉ ይገኛሉ። እና እባካችሁ ይሄን ድምፅ የምትሰሙ ሁላችሁም እነሱ ለመጨፍጨፍ ለመሞት ካልደከሙ እኛ ድምፅ ለመሆን ለምን እንደክማለን? እባካችሁን ድምፅ በመሆን አብሮነታችሁን እንድታሳዩቸው ስል በአክብሮት እጠይቃለሁኝ። ፍትህ አንገታቸው ላይ መስቀል ስላደረጉ ብቻ ለሚሰቃዩትና ለሚንገላቱት፣ ከቀያቸው ለሚፈናቀሉት፣ መኖር እየፈለጉ እንዳይኖሩ ለተደረጉት እናት አባቶቻችን እና እህት ወንድሞቻችን ዛሬም ነገም ፍትህ ለአርሲ ኦርቶዶክሳውያን በሙሉ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።